ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞው በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ሰላም እንዴት ናችሁ? ስሜ ማርካን ኤርሚያስ ይባላል። ዛሬ የምንጎበኘው ድንፍሌ ነው። ተከተሉ። አየሽው? በዛ እንገባለን። በዛ ዞረን እንገባለን። እዚህ ጋር ደግሞ ዶክተር እናያለን። እነሆ እንግዲህ ከትንሿ ብላቴና ጋር ነው እንግዲህ ከማርካንዬ ጋር ነው ዛሬ ድንፍሌን የምንጎበኘው አይደል? ዛሬ ድንፍሌን እናሳያችኋለን። እስከ ደከመን ድረስ እንሄዳለን። እኔ እና አንቺ አይደል? ያምራል። ፊት ለፊት የሚታይሽ ያምራል። ምን አማርሽ? አሁን ከዚህ ሲታይ በስመ አብ። ወደ ውስጥ እንገባለን። እዚህ አይዞሽ ሩጬ እንዳትወርቂ ግን። ይሄ እንግዲህ አንደኛው መግቢያ ነው። ይሄ ድንጋዩ ለምንድን ነው? ይሄ ገብቶሻል? ይሄ ሳሩ እንዳይደርቅ ማለት ነው። ሳሩ እንዳይደርቅ ድንጋይ ያርጉበት። ለምን? ይሄ ድንጋዩ ከሌለ ሰው በየት ላይ ሄዳል? በሳሩ ሊሄድ ሳሩ ድርቅ ስለሚል ሳሩ ለምን ታውቂያለሽ? የሰው እግር አይወድም። ለዛ የተነጠፈ ነው። ይሄ የተነጠፈው ደግሞ ሳሩ ኃይለኛ ፀሐይ እንትን እንዳይለው አዲስ ሳር ስለተተከለ እሱ ነው። ከታችን ቤት አለ። እስኪ ስንዞር በኋላ አሳይሻለሁ። ይሄ ፀሐዩ በጣም ኃይለኛ ነው። ግን አይደል? ፀሐዩ በጣም ኃይለኛ ነው። ይሄ ግንፍሌ ይላል እንግዲህ አይሽ እዚህ ጋር ግድግዳው ላይ ግንፍሌ ይላል። አሁን ውስጥ እንግዲህ ተከታታዮቻችን ውስጥ ገብተን ግራ ቀኙን እናሳያቸዋለን። በነገራችን ላይ ግንፍሌ እንግዲህ እንደተጠናቀቀ ከዚህ ቀደም 1-2 ወር ይሆነዋል ወደ እናንተ ቪዲዮ አዘጋጅቼ ለቅቅ ያላችሁ ነበረ። ዛሬ ግን ትንሿ ልጄ ጋራ እንዲሁ እሷንም ለማሳየት ነው የመጣሁት። እንግዲህ ግራ ቀኝ እየተዞርን ያለን አይደል? እየተዞርን ያለን ለተመልካቾችም እናስጎበኛለን። እንደምታዩት ነው እንግዲህ ጥላ አለ፣ መቀመጫዎች አሉ። በዚህ በምንወርድበት ግራና ቀኝ መቀመጫዎች ይታያቸዋል አሉ። ሰው ግን ለመዝናናት የመጣ ሰው እዛ አይታይም። የተሻለ ሰው ምንም ብዙም የለም ሰው። እዛ ቁጭ በይ። ሳሩ በጣም ለምለም አይገልጸውም። እጅግ በጣም ደስ የሚል ነው። በዛ በኩል እንግዲህ የስላሴ ፊት ለፊት የሚታያቸው የስላሴ መቃብር ቦታ ነው። እዛ ነጭ ሐውልቱ ነው የሚታያችሁ። ታች ድልድይ ያለች እሷ ጋር ሰላም እንዴት ናችሁ? ስሜ ማርካን ኤርሚያስ ይባላል። ዛሬ የምንጎበኘው ድንፍሌ ነው። ተከተሉ። ጎበዝ። አሁን አሪፍ አመጣሽ። ቆይ ዛሬ የምንጎበኘው ወንበሩም አሪፍ ነው። ይሄም
ወደ ላይ የምንመጣበት አይሽ በመሃል ላይ ግን በድንጋዮቹ መሃል ላይ ምን አለ? ሳሩ አብቅሏል። አፈር ስለነበረ ሳር አብቅሏል። ይሄ ዛፉ አሁን ደስ ያለ ጥላ ነው። ይሄም እንደምታዩት የእግረኛው መንገዱ ይሄ አለት የሚመስል ድንጋይ ተነጥፎበታል። በመሃሉ ላይ ያለችው ክፍተት ላይ ግን ሳሩ አያችሁት ብቅ ብሏል። እሱ ያው ሲረገጥ የሚደርቅ ይመስለኛል። በዚህ ወርታች ነው የሚሻገረው። ግን ፊት ለፊት የሚታየን እንትን አለ፣ የስፖርት ማዘውተሪያ ይመስለኛል። እሱ ጋር ገብተን ያል ፊት ለፊት ይታይሻል። ኳስ የሚጫወቱበት ዳር እሱ ዳር ጽዳተኞች አሉ እያጸዱ። አዎ እሱ እንግዲህ እስቲ ሂጂ እሱ ውስጥ የስፖርት ማዘውተሪያ ያለ እንግዲህ መረብ ኳስ፣ ባስኬት መጫወቻ ሊሆን ይችላል። እስኪ ተጠግተን እናየዋለን። ያለቀ ይሁን ያላለቀ ይሁን ገባ ብለን ለማየት እንሞክራለን። እስከወደዳችሁ እስከቻላችሁ ተከተሉን። ላይክ ማድረጉን ደግሞ እንዳረሱ አይደል? ላይክ ያርጉን አይደል? እንዳረሱ። እዚህ ጋር መቀመጫ አለ። እንግዲህ ስፖርት ማዘውተሪያ አዲስ አበባ ውስጥ በጣም በርካታ ቦታ ነው ከዚህ ቀደም የሌለ። አሁን በጣም በርካታ ቦታ ላይ ተሰርቷል። ይሄም እንደምታዩት ያምራል። አብዛኞቹ በሽቦ አጥር ታጥረው ነው ያሉት። ይሄ ደግሞ እንግዲህ ሃንድቦል መጫወቻም ነው፣ ባስኬትቦል መጫወቻም፣ መረብ ኳስ ሶስቱንም የያዘ ነው። ሶስቱንም መጫወቻዎች የያዘ ነው። በጣም ደስ የሚል ነው። ከላይ ደግሞ ለተመልካቾች የሚሆን ቦታ እንደምታዩት ከላይ መቀመጫ አለ። እንግዲህ ይሄ አሁን በየቦታው እንግዲህ ስፖርተኞችን ማፍራት ይቻላል ማለት ነው። ብዙ ተጫዋቾች ይወጣሉ ማለት ነው በዚህ። እሺ እንመለስ እስኪ ደግሞ እንዳትወርቂ። በርቀት የሚታያችሁ እንግዲህ ላይ ጥግ ድረስ ነው። ላይ ሲሄድ አሳያችኋለሁ። አንድ ቀደም ሲል ዝም ብሎ በእግረኛ መንገድ የምትሆን መንገድ ነበረች። አሁን ግን ሰፊ ተደርጎ በደንብ ተሰርቶ መኪና ሁሉ የሚሄድበት መንገድ ሆኗል። ይሄ ግንፍሌ ድልድዩ አለ፣ መኪና ከላይ የሚሄድበት በስር ውስጥ መኪና የሚያቋርጥበት ሆኗልና እሱም ሌላ አዲስ ነገር ነው። በርቀት የሚታያችሁ እዛ እንሄዳለን። እንዳትወርቂ። ምንም ሰው እንደዚህ ሊጎበኝ የመጣ ሰው የለም። ምናልባት ፖሊሶች ናቸው የሚታዩኝ። ፊት ለፊት ፖሊሶች ናቸው። ማዶ ላይም ይታዩኛል ፖሊሶች። ከዛ ውጭ ግን እንደኛ ለማየት የገባ ሰው አላየሁም እስካሁን። እንግዲህ ፀሐዩ ፈርቶ ሊሆን ይችላል፣ አላውቅም። ድልድዩን አትፈሪው ማለት? አይ ምንም አያስፈራም ድልድዩ። ትሻገሪያለሽ? አዎ እሻገራለሁ። እኔ እፈራለሁ። ከኋላ ሆኜ እከተልሻለሁ። እሺ ሂጂ። አፈራሻ? ኧረ ምንም አልፈራሁም። ሂጂ። እሺ ይኸው እያየሽኝ እኔን ካልፈራሽ ሂጂ። ለነገሩ ድልድዩም ያስፈራል። በደንብ የተሰራ ነው። መከለያውን በቀኝና በግራ በኩል ያለው እንደምታዩት። ግን ማታ ግን ለካሜራ አይመችም እንጂ በጣም እንደሚያምር አልጠራጠርም። ምክንያቱም ላይቶች አሉ፣ በየሳሩ ውስጥም ላይቶች አሉ። ካሜራ ግን ይዛችሁ ብትመጡ ሌንሱ ላይ መብራቱ ስለሚያበራ በደንብ አያሳይም። እዚህ ጋር በቁመት ልክ ስለሆነ ለልጆችም አያስፈራም። ምን እያየሽ ነው? እስኪ ውሃው ይኸውት፣ እንደምታዩት ውሃው ንጹህ እየሆነ ነው። አሁን ከየሰፈሩ ከዚህ ቀደም እንዳልኳችሁ በየሰፈሩ ጉድጓድ እየተቆፈረ የቤት ውስጥ ፍሳሽ ጉድጓድ ውስጥ እንዲገባ ስለተደረገ ወደ ወንዙ የሚሄደው ጎርፍ ዝናብ ጥሎ ካልሆነ በስተቀር ጸዳ እያለ ነው ውሃው። ቀደም ሲል የተበላሸ ነበር። በጣም ጠቁሮ ነበር የሚመጣው። የሽንት ቤት ፍሳሽ ይኖራል፣ በየሰፈሩ የሚወጣ ቆሻሻ ይኖር ነበር። አሁን ግን እንደ በፊቱ አይደለም። ውሃው ግን አንሷል። በእርግጥ እንግዲህ ወደፊት የታሰበው ዳሞች አሉ አነስተኞች፣ እነሱ ጋር ይሞላና በክረምት ይሞላል። በጋ ሲሆን እሱ ሲለቀቅ ወንዙ እንደ ልቡ ፍሎ ስለሚያደርግ ያኔ የሚያምር ይሆናል ብዬ አስባለሁ። ይሄ እንግዲህ ወደ ላይ መውጫ ነው እንደምታዩት። እንውጣ በዚህ? አዎ እንውጣ። ና ተመለሽ። ወዴት? ይችም በእግረኛ መሄጃ ነች። አይሻት? እዚህ ጋር ይሄ መንገድ ነው ቅድም ያልኳችሁ ባዶ ሆኜ ያሳየኋችሁ።
ከዚህ ሆኖ ሲታይ የመጣ ነው እንግዲህ በዛኛው ነው የገባ ነው። ቅድም የነበረንበት ኳሱን እንትን አያችሁት፣ የኳስ መጫወቻው። ስለዚህ ይሄ ትልቅ ራዲየስ ነው የሸፈነው። ይቺ መንገድ እንግዲህ አነስ ያለች እግረኛ መተላለፊያ ዝም ብሎ እንደነበረ ትስለኛል። አሁን ግን ሰፊ ነው፣ መኪና ሁሉ የሚያሳልፍ ነው። መኪኖችም ያልፋሉ አይቻለሁ። በዛ በኩል ሆኜ ስመጣ በድልድዩ ስር ግንፍሌ ድልድይ ይታያችኋል በርቀት፣ በሱ ስር መኪና ያልፋል። ስለዚህ አንዱ ማሳለጫ ሆኗል ማለት ነው መንገድ። አዲስ አበባ ውስጥ ካሉት እንግዲህ በጣም ከተጠናቀቁት ቤላ አጋ ያለውና ግንፍሌ፣ ቤላ ጣሊያን ኤምባሲ ጀርባ ያለውና ግንፍሌ ጋር በደንብ ተጠናቀዋል። እንግዲህ እኔ ከዚህ በፊት አሳይቻችኋለሁ። ሆኖም ግን ዛሬ ከልጅ ጋር ስለመጣሁኝ እግረ መንገዴን እንደው ለውጥ ካለ በሚል ነው። አይ በዚህ እንመለስ በቃ። ይሄ አይሻል እዛ ማዶ ያለው መውጫችን ላይ ያለው ምንድነው? ተጠግተህ ለተመልካቾች እናሳያቸው። እናሳያቸው። ነይ እንመለስ። ያምራል በምታዩት። ከላይ ሆኖ ደግሞ በድሮን ነገር ቢቀረጽ ከላይ እስከታች ቢታይ እጅግ በጣም ማራኪ ነው። ተሻግረን እዛ አንድ የሆነ የተገነባ ነገር አለ። ጠጋ ብለን እናየዋለን። እስኪ ለመዝናኛም ይሆን ሻይ ቡና የሚባልበት ይመስላል ከዚህ ሲታይ። እሱን እስኪ ተመልሰን በዛ ስንወጣ እሱን አስቃኛችኋለሁ። ተከተሉ። አይከተሉ እንዴ? አይከተሉ። ደክሞሻል ማለት ነው አነጋገር፣ ድምፅሽም ደከም ማለት። ስለዚህ ብቻ አንዴ ጨርሰን እንወጣለን። አረፍ እንላለን አንድ ቦታ። እሺ እሺ። ውሃው በቅርበት አያችሁት። በዚህ ማቋረጥ ይቻላል ላይ ግን እኛ ግን በዛ ብንመለስ ነው ይሻላል። ምክንያቱም ላይ ያለችውን በዛ ጋር ማቋረጥ መሻገሪያ ስለሌለ በመጣልበት ብንሄድ ነው የሚሻለው። በጣም አነስተኛ ነው ውሃው። ክረምት ላይ ነው የሚሞላው። እንግዲህ የታሰበው ላይ ያሉ ዳሞች ማጠራቀሚያ ያሉ ክረምት የሰበሰቡትን በጋ ላይ እጥረት ስለሚያገኝ ከዛ ከሰበሰቡት ሲለቁ ዓመቱን ሙሉ እንግዲህ ወንዙ ሳያቋርጥ የሚፈስ ለዓይን ማራኪ እንዲሆን የታሰበ ነው። የተመለስን ነው። ላይ አንድ ርቀት ያየናት መድረክ የምትመስል ነገር አለች። ከዛ ምንድናት እሷ የሚለውን እስኪ ጠጋ ብለን እናሳያችሁ። መግቢያ የለም እንዴ? የለም እንዴ? መግቢያ የለም። አረ መግቢያ የለም። ቤት በኩል ነገር አረ እንዳትወርቂ። ነይ በዚህ በኩል ይሄው፣ በዚህ በኩል ይሄው። ድንጋዩ ለኛ የተሰራን ሰው ሲያልፍ ሳሩ እንዳይረግጠው ቀደም እንዳልኩሽ ማለት ነው። ያ በርቀት ያየ ነው እንግዲህ ለመዝናኛ የሚሆን አይመስልም። መዝናኛ ምሳሌ ይኸውልህ ይቺ ነች። ከላይ እንደ መድረክ የሚመስል ቴራስ ነገር አላት።
እዚህ ደግሞ ለካፍቴሪያ ነገር የሚመስል ነገር ነው። ቴራስ አላት ከላይ ያምራል። በዚህ እንወጣለን እኛ እንግዲህ ለዛሬ። አሁን ከዚህ ቀጥለን የት ነው የምንሄደው? አሁን ከዚህ ቀጥለን ወደ ፒያሳ ነው የምንሄደው። ፒያሳ ምን አለ? ፒያሳ የተለያዩ እንትን አሉ፣ ውሃ የሚፈሱበት ፋውንቴን እና ብዙ በቃ ውሃ የሚራጩበት ምናምን ውሃዎች አሉ ፒያሳ። ስለዚህ እሱን ለወላጆች አይተው ልጆቻቸውን ይዘው እንዲመጡ እናሳያቸዋለን። ወላጆች እንግዲህ ሲመቻችሁ እንደዚህ አይነት ቦታ ይዛችኋቸው መጡ ልጆቻችሁ ደስ ይላቸዋል። እኔ ልጅ በጣም ነው ደስ የሚላት እንዲህ አይነት ቦታ። ሲመችኝ ቅዳሜ እሁድ ሲሆን ይዣት እዞራለሁ። አሁን ከዚህ ቀጥታ ደግሞ የምንሄደው ወዴት ነው እናሳያቸዋለን ቀርጸን። ቴዎድሮስ አደባባይ አካባቢ አንድ የሚያምር ቦታ አለ። እሱንም እንደዚሁ ቀርጸን እናሳያቸዋለን። ልጆች መጫወቻ እንዳለው ሰምተናል። እንሄዳለን። እሱን ቪዲዮ ሰርተን ለቅላችኋለን። ለዛሬ እንግዲህ ያዘጋጀነው ይህን ይመስል ነበር። እንደ ሁሌው ሰላምና ጤና እናንተ ጋር እንዲሆን ተመኘው። ጤና ይስጥልኝ።